እድሜያችን 40ን ሲያልፍ በሕይወታችን ውስጥ አዲስ ምዕራፍ እንደሚከፈት ሁሉ ሰውነታችንም አዳዲስ ፍላጎቶችን ማሳየት ይጀምራል። ብዙዎቻችን እርጅና መጣ ብለን የምንጨነቅበት የጉልበት ህመም፣ የደም ግፊት፣ የስኳር ስጋትና የማስታወስ ችሎታ መቀነስ የሚጀምርበት ወቅት እንደሆነ እናስባለን። ነገር ግን ሳይንሳዊ ጥናቶች እንደሚያረጋግጡት አንድ ትልቅ እውነታ አለ። እድሜ ቁጥር ብቻ ነው። በትክክለኛው አመጋገብና የአኗኗር ዘይቤ ሰውነታችንን እንደገና ማደስና በንቃትም መኖር እንችላለን። ዛሬ የምናያቸውም 10 ምግቦች ዝም ብለው የሚበሉ ምግቦች አይደሉም። ከ40 ዓመት በኋላ ለሚከሰቱ የሆርሞን ለውጦች፣ ለልብ ጤና መዳከም እናም ደግሞ ለቆዳ መሸብሸብ ተፈጥሯዊ መድኃኒት የሚሆኑ ሱፐር ፉድ ናቸው። ከልብ ጤና እስከ አእምሮ ንቃት፣ ከአጥንት ጥንካሬ እስከ ቆዳ ውበት ድረስ ለውጥ የሚያመጡትን እነዚህን 10 ምግቦች አንድ በአንድ እንመለከታለን። በተለይ ቁጥር 9ና 10 ላይ የምናያቸው ምግቦች በብዙዎቻችን ኩሽና ውስጥ የሚገኙ ግን ደግሞ ጥቅማቸውን ሳናውቅ የዘነጋናቸው ናቸው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ብትቆዩ ለራሳችሁም ሆነ ለምትወዷቸው ሰዎች የሚሆን ትልቅ የሆነ የጤና ስጦታን እንደምታገኙ እርግጠኛ ነኝ። ወደ ዝርዝሩ ከመሄዳችን በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ይህም መረጃ ለብዙዎች እንዲደርስ ላይክ በማድረግ እንድታበረታቱኝ እጠይቃችኋለሁ። አሁን ወደ መጀመሪያው ምግብ እንለፍ። አንደኛ፣ አጃ። አጃ ከ40 ዓመት ዕድሜ በኋላ ለሚኖር የልብና የደም ዝውውር ጤና ተወዳዳሪ የሌለው ምግብ ነው። በዚህ ዕድሜ የሰውነታችን ሜታቦሊዝም እየቀነሰ ስለሚሄድና ለልብ ህመም የመጋለጥ ዕድላችን ስለሚጨምር አጃ በውስጡ የያዘው ቤታ ግሉካን የተባለ የሚሟሟ ፋይበር እንደ መከላከያ ያገለግላል። ይህም ፋይበር በደማችን ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የደም ቧንቧ እንዳይዘጋ ያደርጋል። በተጨማሪም አጃ ቀስ ብሎ የሚፈጭ የምግብ አይነት በመሆኑ የደም ስኳር መጠን በድንገት እንዳይጨምር በማድረግ ለስኳር በሽታ ያለንን ተጋላጭነት ይቀንሳል። በውስጡ የያዘው ከፍተኛ ፋይበር ደግሞ ለረጅም ሰዓት የጥጋብ ስሜት እንዲሰማን ስለሚያደርግ ከእድሜ ጋር ተያይዞ የሚመጣን አላስፈላጊ የክብደት መጨመር ለመከላከል ይረዳል። ሁለተኛ፣ አቮካዶ። አቮካዶ ከ40 ዓመት በኋላ ለሚከሰቱ የሰውነት ለውጦች እንደ ተፈጥሯዊ መድኃኒት የሚያገለግል ምግብ ነው። በዚህ ዕድሜ የደም ግፊት መጨመር እናም የቆዳ መድረቅ የተለመዱ ችግሮች ናቸው። አቮካዶ ደግሞ እነዚህን ለመከላከል የሚረዱ ጤናማ ስቦችን ማለትም ሞኖ አንሳቹሬትድ ፋትን በከፍተኛ መጠን ይዟል። እነዚህም ቅባቶች መጥፎውን ኮሌስትሮል በመቀነስ ለልብ ጤና ዋስትና ከመሆናቸውም በላይ ቆዳችንን ከውስጥ ሆኖ እንዲለሰልስና እንዲታደስም ያደርጋሉ። በተጨማሪም አቮካዶ ከሙዝ በበለጠ የፖታሽየም ማዕድን ምንጭ በመሆኑ በሰውነታችን ውስጥ ያለውን የጨው መጠን በማመጣጠን የደም ግፊትንም ለመቀነስ ይረዳል። በውስጡ የያዘው ቫይታሚን ኢ እና ሲ ደግሞ የእርጅና ምልክቶች በመቀነስ የሰውነት መከላከያ አቅማችንን ያጠነክራሉ። ሶስተኛ፣ ለውዝና ለውዝ መሰል ዘሮች። ከ40 ዓመት ዕድሜያችን በኋላ የአእምሮ ንቃትን ለመጠበቅና የማስታወስ ችሎታ እንዳይቀንስ ማድረግ ቀዳሚ የሆነ ተግባር መሆን አለበት። ለውዝ ለምሳሌ እንደ ዋልነትና አልመንድ ያሉት እንዲሁም ደግሞ እንደ ተልባና ቺያ ዘር ያሉ ዘሮችም ለዚህ ዓላማ ተመራጭ ናቸው። እነዚህ ምግቦች በውስጣቸው ኦሜጋ 3 ፋቲ አሲድ እና ቫይታሚን ኢ በከፍተኛ መጠን ይዘዋል። እነዚህም ንጥረ ነገሮች በአንጎል ውስጥ የሚገኙ የነርቭ ሴሎችን ከብግነትና እንዲሁም ደግሞ ከጉዳት በመጠበቅ እንደ አልዛይመር ያሉ የመርሳት በሽታዎችን ለመከላከል ይረዳሉ። በተጨማሪም ለውዞች የጡንቻን ጥንካሬ ለመጠበቅ የሚረዳ የእጽዋት ፕሮቲንና ለልብ ጤናም የሚጠቅሙ ማዕድናትን ይዘዋል። በቀን አንድ እፍኝ ለውዝን መመገብ የረሃብ ስሜትን በመቆጣጠር የሰውነትን የኃይል መጠን ቀኑን ሙሉ ተከታታይ እንዲሆን ያደርጋል ማለት ነው። አንድ እፍኝ ስንል አንድ የጨብጣችሁት የሚኖረው መጠን ለማለት ነው። አራተኛ፣ አረንጓዴ አትክልቶች እንደ ቆስጣ፣ ጎመን፣ ሰላጣና ሌሎችም አረንጓዴ አትክልቶች ከ40 ዓመት በኋላ ለሚኖረን ጤና ወሳኝ ሚና ይጫወታሉ። በዚህ ዕድሜ የአጥንት መሳሳትና የአይን ብርሃን መቀነስ ሊጀምር ስለሚችል እነዚህ አረንጓዴ አትክልቶች በውስጣቸው የያዙት ቫይታሚን ኬ ለአጥንት ጥንካሬና እንዲሁም ደግሞ ለደም መርጋት ሂደት እጅግ አስፈላጊ ነው። በተጨማሪም ሊዩቲን እና ዚያዛንቲን የተባሉ ንጥረ ነገሮችንም ስለሚይዙ ዕድሜ ሲጨምር የሚመጣን የአይን መታወር ወይም ደግሞ የእይታ መጋረድን ይከላከላሉ። እነዚህ ምግቦች በካሎሪ በጣም ዝቅተኛ ግን ደግሞ በንጥረ ነገር የበለጸጉ በመሆናቸው ያለምንም ስጋት በብዛት በመመገብ የሰውነትን የምግብ መፈጨት ስርዓት ማቀላጠፍና እንዲሁም ደግሞ የቆዳን ውበት መጠበቅም ይቻላል። አምስተኛ፣ እርጎ። ከ40 ዓመት ዕድሜ በኋላ በሰውነታችን ውስጥ የካልሽየም መጠን እየቀነሰ ስለሚሄድ ይህም ደግሞ ለአጥንት መሳሳትና ለጥርስ መዳከም ምክንያት ሊሆን ይችላል። እርጎም ይህንን ችግር ለመከላከል የሚረዳ ከፍተኛ የሆነ የካልሽየምና የቫይታሚን ዲ ምንጭ ነው። ከዚህ በተጨማሪም እርጎ በውስጡ ፕሮባዮቲክስ የተባሉ
ጠቃሚ ባክቴሪያዎችንም ይዟል። እነዚህም ባክቴሪያዎች ከእድሜ ጋር ተያይዞ የሚመጣን የምግብ አለመፈጨት፣ የሆድ መነፋትና የጨጓራ ምቾት ማጣትን በመከላከል የምግብ መፈጨት ስርዓታችን ጤናማ እንዲሆን ያደርጋሉ። ፕሮባዮቲክስ የሰውነትን በሽታ የመከላከል አቅም በማጠናከር ረገድም ትልቅ የሆነ ድርሻ አላቸው። በተለይ ስኳር ያልበዛበትን ንጹህ እርጎ መምረጥ ለልብ ጤና እናም ደግሞ ለክብደት ቁጥጥር ይበልጥ ተመራጭ ያደርገዋል። ስድስተኛ ባቄላና ጥራጥሬዎች። ከ40 ዓመታችን በኋላ በሰውነታችን ውስጥ የጡንቻ መጠን የመቀነስ ዝንባሌ ይታያል። ይህም ለድካምና እንዲሁም ደግሞ ለሰውነት መላላት ምክንያት ሊሆን ይችላል። እንደ ባቄላ፣ አተር፣ ምስርና ሽምብራ ያሉ ጥራጥሬዎችም ይህንን ለመከላከል የሚረዳ ከፍተኛ የእጽዋት ፕሮቲን ይዘዋል። እነዚህም ምግቦች ከስጋ በተለየ መልኩ ኮሌስትሮል የሌላቸው በመሆኑ ለልብ ጤና በጣም ተስማሚ ናቸው። በተጨማሪም ጥራጥሬዎች በውስጣቸው የሚገኘው ከፍተኛ የፋይበር መጠን የምግብ መፈጨትን በማዘግየት የደም ስኳር መጠን ተከታታይ እንዲሆንና እንዲሁም ደግሞ በድንገት እንዳይጨምርም ይረዳሉ። ይህም ደግሞ በእድሜ መግፋት የሚመጣን አይነት 2 የስኳር በሽታ ለመከላከል ትልቅ የሆነ አስተዋጽኦ አለው። ሰባተኛ ቲማቲም። ቲማቲም ከ40 ዓመት በኋላ ለሚኖረን የጤና ሁኔታ እንደ ተፈጥሯዊ ጋሻ የሚያገለግል ምግብ ነው። በውስጡ ላይኮፔን የተባለ እጅግ ኃይለኛ የሆነ አንቲኦክሲደንት ይዟል። ይህም ንጥረ ነገር ቆዳችን ከፀሐይ ብርሃን በሚመጡ ጎጂ ጨረሮች እንዳይጎዳና የእርጅና ምልክቶች ለምሳሌ እንደ መጨማደድ ያሉ በፍጥነት እንዳይታዩ ያደርጋል። ከዚህ በተጨማሪም በላይኮፔን ላይ የተደረጉ ጥናቶች እንደሚያሳዩት ቲማቲም መመገብ በተለይ ደግሞ በወንዶች ላይ ከእድሜ ጋር ተያይዞ የሚመጣን የፕሮቴስት ችግርን ለመከላከል ከፍተኛ የሆነ ድርሻ አለው። ቲማቲም የበሰለ በሚሆንበት ጊዜ ሰውነታችን ይህንን ጠቃሚ ንጥረ ነገር የመምጠጥ አቅሙ ይበልጥ ስለሚጨምር በየቀኑ በአመጋገባችን ውስጥ ማካተት ለልብ ጤና እንዲሁም ደግሞ ለቆዳ ውበት ወሳኝ ነው። ስምንተኛ ብርቱካንና ሎሚ። ከ40 ዓመታችን እድሜ በኋላ የሰውነታችን በሽታ የመከላከል አቅም እየቀነሰ ስለሚሄድ እንደ ብርቱካን፣ ሎሚና መንደሪን ያሉ የሲትረስ ፍራፍሬዎችን መመገብ የግድ ይለናል። እነዚህም ፍራፍሬዎች በቫይታሚንስ የበለጸጉ መሆናቸው ነጭ የደም ሴሎች በሽታ አምጪ ተዋሲያንን እንዲዋጉ ብርታት ይሰጣሉ። ከዚህም በላይ ቫይታሚን ሲ ለኮላጅን ምርት መሰረት ነው። ኮላጅን ደግሞ የቆዳችንን ጥንካሬና እንዲሁም ደግሞ ለስላሴ የሚጠብቅ ፕሮቲን በመሆኑ እነዚህን ፍራፍሬዎች መመገብ የቆዳ መሸብሸብን ለመከላከልና ቁስሎችን በፍጥነት እንዲድኑ ይረዳል። በተጨማሪም በውስጣቸው የሚገኘው ፖታሺየምና ፋይበርም የደም ግፊትን በማስተካከል ለልብ ጤና ተጨማሪ ጥበቃን ያደርጋሉ። ዘጠነኛ እርድ። ከ40 ዓመት ዕድሜ በኋላ በሰውነታችን ውስጥ ስር የሰደዱ ብግነቶች ወይም ደግሞ ክሮኒክ ኢንፍላሜሽን የመከሰት እድላቸው ይጨምራል። ይህም ደግሞ ለመገጣጠሚያ ህመም፣ ለልብ በሽታ እናም ደግሞ ለሌሎችም የእድሜ መግፋት ህመሞች መንስኤ ሊሆን ይችላል። እርድ በውስጡ ኪርኩሚን የተባለ እጅግ ኃይለኛ የሆነ ንጥረ ነገር ይዟል። ይህም ንጥረ ነገር እንደ ተፈጥሯዊ የህመም ማስታገሻ በመሆን የመገጣጠሚያ መቁሰልን ይከላከላል። እንዲሁም ደግሞ የአንጎል ሴሎች እንዳያረጁ በማድረግም ንቁ ሆነን እንድንቆይ ይረዳናል። እርድ የደም ዝውውርን የማሻሻል እናም ደግሞ የጉበትንም መርዛማ ነገሮችን የማስወገድ አቅም ስለሚጨምር በአመጋገባችን ውስጥ በጥቂቱ ማካተት ለረጅም ጊዜ ጤናማ ሆነን እንድንቆይ ትልቅ የሆነ ድጋፍ ያደርጋል። አስረኛ ነጭ ሽንኩርት። ነጭ ሽንኩርት ከ40 ዓመታችን በኋላ ለሚኖረን ጤና እጅግ አስፈላጊ ከሆኑ ምግቦች አንዱ ነው። በዚህ ዕድሜ የደም ስሮች የመጠጠርና እንዲሁም ደግሞ የደም ግፊት የመጨመር ዝንባሌ ስለሚታይ ነጭ ሽንኩርት በውስጡ የያዘው አሊሲን የተባለ ንጥረ ነገር የደም ስሮች እንዲለጠጡና ደምም በቀላሉ እንዲዘዋወር በማድረግ የደም ግፊትን በተፈጥሯዊ መንገድ ይቀንሳል። በተጨማሪም ነጭ ሽንኩርት የሰውነታችንን የመከላከል አቅም በማሳደግም ከጉንፋን ጀምሮ እስከ ከባድ ኢንፌክሽኖች ድረስ የመከላከል ብቃትም አለው። መጥፎ ኮሌስትሮልን የመቀነስና የደም መርጋትንም የመከላከል ባህሪ ስላለው ለልብ ህመም ያለንን ተጋላጭነት በከፍተኛ ሁኔታ ይቀንሳል። በየቀኑ ጥቂት ነጭ ሽንኩርት በአመጋገባችን ውስጥ ማካተት ሰውነታችንን ከመርዝ እንዲያጸዳውና ጥንካሬም እንዲሰማን ይረዳናል። ስለዚህ እነዚህ 10 ምግቦች እድሜያችን 40 ከሆነ በኋላ ይበልጥ ማለትም በግዴታ መመገብ ያለብንና ሰውነታችንም የግድ ማግኘት ያለበት ምግቦች ናቸው ማለት ነው። ስለሆነም እነዚህን 10 ምግቦች በአመጋገባችን ውስጥ በማካተት የእርጅና ሂደትን ማዘግየትና በንቃትም መኖር ትችላላችሁ። አስታውሱ፣ ጤናማ አመጋገብ ከውሃና እንዲሁም ደግሞ ከቀላል እንቅስቃሴ ጋር ሲታከል ውጤቱ የላቀ ይሆናል። ስለሆነም ለዛሬ የነበረን መረጃ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉት፣ እንዲሁም ደግሞ ለጓደኞቻችሁም ሼር አድርጉልኝ። በቀጣይ ደግሞ በሌላ ጠቃሚ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።